በቀጣይ ማንሳት የፈለኩት የስርጭት መጠኑ ነው፣ ፕሪቫለንሱ ነው። በተለይ ከዚህ ጋር አያይዤ ሌላ ጥያቄም ለማንሳት ኤዲኤችዲ ሲባል ከላይም እንደሰማ ነው በህፃናት ላይ ያሉ መገለጫዎችም ነው ወደ አእምሯችን የሚመጡት የተጠቀሱልንም። ግን እነዚህ ኤዲኤችዲ ያላቸው ህፃናት በሚያድጉበት ወቅት የትኛዎቹን መገለጫዎች ይዘው ያድጋሉ? ወይ ደግሞ ኤዲኤችዲ በወጣቶች ምን ይመስላል የሚለውና የስርጭት መጠኑ በቀጣይ እናንሳለን። እንግዲህ የኤዲኤችዲ ስርጭት ምን ይመስላል ካልከኝ ግሎባሊ ዓለም ላይ ወደ 5 እስከ 7% ልጆች ከኤዲኤችዲ ጋር ይኖራሉ ተብሎ ይታሰባል። ከኤዲኤችዲ ጋር አብሮ ሊኖሩ አሉ ተብሎ ይታሰባል። እንግዲህ የጾታ ልዩነት አለው ወይ ብለህ ደግሞ ስጠይቅ ብዙ ጊዜ ወንዶች ላይ ነው ኤዲኤችዲ ዳያግኖስ የሚደረገው። ወንዶች ላይ በጣም በተደጋጋሚ ይታያል እና እንደ ጥናቶች ሊለያዩ ይችላሉ። ግን ሬሾ ምን ይመስላል? 2 ወንድ 1 ሴት 2 ለ1 ሊሆን ይችላል ሬሾ። አንዳንድ ጥናቶች እንደው 3 ለ1 እያደረጉ ያዩታል። 3 ወንድ ለአንድ ሴት ይደርሳል ተብሎ ይታሰባልና ስለዚህ ለወንዶች ላይ በጣም ሃይሊ ፕሪቫለንት ነው። የአደልት ኤዲኤችዲ ፕሪቫለንስ ከ2 እስከ 5% ይደርሳል። እንግዲህ ከ2 እስከ 5% አደልት ሰዎች ከኤዲኤችዲ ጋር ይኖራሉ ተብሎ ይታሰባል። አንዳንድ ጊዜ ከልጅነት ጀምሮ ምንም አይነት እርዳታ ሳያገኝ ላይ የደረሰ እንትን ነው የኤዲኤችዲ ችግር ነው። እንግዲህ በአሁኑ ጊዜ በዓለም ላይ የኤዲኤችዲ ዲያግኖስ እንግዲህ እየጨመረ ነው፣ ቁጥሩ እየጨመረ ነው። ምናልባት እየጨመረ የመጣበት አንዱ ምክንያት ሊሆን የሚችለው ስለ ችግሩ ያለን መረዳት እየጨመረ ስለመጣ ድሮ ኤዲኤችዲ ምን እንደሆነ አናውቅም ነበር የዛሬ 30-40 ዓመት። አሁን ግን ኤዲኤችዲ ምን እንደሆነ እናውቃለን። ስለዚህ መረዳታችን እየጨመረ ስለመጣ በቀላሉ ፒክ ስለምናደርገው ቁጥሩ እየጨመረ መጥቷል። ሌላው እንግዲህ እዚህ ላይ ደግሞ ማንሳት ያለብን ነገር ምንድነው? ካልቸራል ቫሪዬሽን ነው። ይሄ ካልቸር ሊለያይ ይችላል። ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ካልቸር ወደ አንዱ ካልቸር፣ ከአንዱ ባህል ወደ አንዱ ባህል ሊለያይ ይችላል እና ምንድነው ማህበረሰቡ ለሚንቀዠቀዥ ልጅ፣ ትኩረት ላጣ ልጅ ያለው ግንዛቤ የተለያየ ነው። በእኛ ሀገር ዝም ብለን ብንወስደው የሚንቀዠቀዥ ልጅ ባለጌ ነው፣ አሳዳጊ የበደለው ነው፣ በዛ አይን ታይቶ ሊያልፍ ይችላል። ትኩረት የሌለው ሰው ደግሞ እንደ ሰነፍ ልጅ ተቆጥሮ ትምህርት ቤት ውስጥ እየደጋገመ ሊወድቅ ይችላል። እንግዲህ ኤዲኤችዲ ስንል ደግሞ 3 አይነት ኤዲኤችዲዎች አሉና የመጀመሪያው ሃይፐርአክቲቭ ታይፕ መቅበጥበጡ በጣም ጎልቶ የሚታይበት፣ ኢንአቴንቲቭ ታይፕም አለ፣ ኢምፐልሲቪቲውም አለ። ግብታዊነቱ ትኩረት ማጣቱም ኖሮ ግን መቅበጥበጡ በጣም የሚጎላበት አንደኛው ነው። ሁለተኛው ደግሞ ትኩረት ማጣቱ የሚጎላበትና መቅበጥበጡና ግብታዊነቱ ቀነስ ብሎ የሚታይበት ነው። ሶስተኛው ግሩፖች ኤዲኤችዲ ያላቸው ልጆች ደግሞ ሚክስድ ታይፕ ይላል። ሶስቱንም ቀላቅሎ የሚይዝ ነገር ነው። ሁለቱንም ቀላቅሎ የሚይዝ ነው እና ልጁ በአንድ ጊዜ ይቅበጠበጣልም፣ ትኩረት ያጣልም፣ ግብታዊም ነው። ሶስቱ ምልክቶች በትክክል ይታያሉ ልጅ ላይ። አንድ ጥያቄ፣ እነኚህ ኤዲኤችዲ ያላቸው ህጻናት በሚያድጉ ወቅት የትኞቹን መገለጫዎች ይዘው ያድጋሉ የሚለው ነበር ዶክተር። ኦኬ ያ እንግዲህ የትኛውን መገለጫዎች ይዘው ያድጋሉ? እንግዲህ ምንድነው
የ የኤዲኤችዲ አውትካሙ ማለትም ውጤቱ ምንድነው? አንድ ልጅ ኤዲኤችዲ ኖሮ ከዛስ ቢባል ይለያያል። በጣም ይለያያል። ከልጅ ልጅ ይለያያል። ከሀገር ሀገር ይለያያል። በዚህ ላይ የተለያየ ፋክተር ኢንፍሉዌንስ ሊያደርገው ይችላል እና ብዙ ጊዜ ቀድሞ ዳያግኖስ አድርጎ ቀድሞ ኢንተርቬንሽን መስራት ውጤቱን ጥሩ ያደርገዋል እና ምን አይነት ነገሩ ሊቀጥል ይችላል ከተባለ መቅበጥበጡ እየጠፋ ይመጣና ትኩረት ማጣቱ እና ግብታዊነቱ በጣም ጎልቶ በተለይ ትኩረት ማጣቱ እየጨመረ ይመጣል እና ከእድሜ ጋራ ሃይፐር አክቲቪቲ መቅበጥበጡ ብዙ ጊዜ ይቀንሳል። እንደዛ ነው የምናየው። በጣም ሲረጋጋ ልጁ ሲረጋጋ ነው የምናውቀው። ግን ይሄ ትኩረት ማጣቱ እና ግብታዊነቱ ግን እጅጉን ደግሞ እየጨመረ ይመጣል እና ልጁ አይቆጠበጥም። ረጋ ያለ ልጅ ነው፣ ግን ትኩረት እያጣ በጣም ይቸገራል። ሃይስኩል ሊጨርስ ሊገባ ይችላል። ኮሌጅ ገብቶ ሊጨርስ ይችላል። ግን በትግል ምክንያቱም ትኩረት ስለሌለ ምክንያቱም ግብታዊ ስለሆነ እንግዲህ ብዙ ጊዜ ኤዲኤችዲ ያላቸው ሰዎች ቅድም እንዳልኩት ሃይስኩል ጨርሰው ኮሌጅ ጨርሰው ስራ ይዘው ሰክሰስፉሊ ሊኖሩ ይችላሉ። ግን በብዙ ቻሌንጆች ውስጥ አልፈው ነው። በብዙ አካዳሚክ ቻሌንጅ፣ የስራ ቻሌንጅ፣ በብዙ ማህበራዊ ተግዳሮቶች ውስጥ አልፈው የሆነ ደረጃ ሊደርሱ ይችላሉ። ኤዲኤችዲ እንግዲህ በህፃናት ላይ ያለውን ተጽዕኖ ከላይ ለዲያግኖስቲክ ክራይቴሪያው አንዱ እንደሆን ጠቅሰዋል እና ይህ የኒውሮ ዴቨሎፕመንታል ችግር ልጆች ከጓደኞቻቸው ጋር፣ ከወላጆቻቸው ጋር፣ ከአስተማሪዎቻቸው ጋር በአጠቃላይ በሰው ለሰው ግንኙነታቸው እንዲሁም በትምህርታቸው ላይ ያለው ጫና ምን ይመስላል? እንግዲህ ኤዲኤችዲ ያለበት ልጅ ህፃን በተለይ እንግዲህ ኤሌመንተሪ ትምህርት ቤት ያለ ልጅ በጣም ነው ሰፈር የሚያደርጉት፣ በጣም ነው የሚንገላቱት። ምክንያቱም የመጀመሪያው ነገር ምንድነው? ማንም አይረዳቸውም። እናት አትረዳቸውም፣ አባት አይረዳቸውም፣ ትልቅ ወንድም አይረዳቸውም። እነሱ የሚቅበጠበጡት እና ትኩረት የሌላቸው አውቆ ይመስላቸዋል። የቤት ስራቸውን በትክክል ሰርተው የማይሄዱት አስተማሪ አውቀው ሰነፍ ተማሪ እንደሆኑ አድርገው ኮንሲደር ሊደረጉ ይችላሉ። ክፍል ውስጥ ቁጭ ብለው አስተማሪ ሲያስተምር ከፊት ያለውን ልጅ የሚጎነትሉት አውቀው ባለጌ ሆነው አስተማሪውን ለማናደድ ሆነው የሚያደርጉት ይመስላል። ስለዚህ በዚህ ምክንያት ልጆቹ ላይ ብዙ ጫና ይደርሳል። ወላጆች እየተጠሩ ልጆቻቸውን በትክክል እንዳላሳደጉ፣ ልጃቸው ባለጌ እንደሆነ፣ ወደፊት ትልቅ ችግር ውስጥ ሊወድቅ እንደሚችል ለወላጆች ይነገራል። ቤት ሲመጡ የዱላ መዓት ሊወርድባቸው ይችላል፣ የቁጣ መዓት ሊወርድባቸው ይችላል። ግን ነገም ያው ነው። ነገም ምክንያቱም ኢምፐልሳቸውን ግብታዊነት ስለሆነ የሚያንጸባርቁት በእያንዳንዱ ባህሪያቸው ላይ መቅበጥበጥ ስለሆነ በእያንዳንዱ ባህሪያቸው ላይ ስለሚያንጸባርቁ በዛ ምክንያት ችግር ውስጥ መውደቃቸው አይቀርም እና በሳምንት 2-3 ወላጅ ጋር ሊጠሩ ይችላሉ። ወላጅ ወደ ትምህርት ቤት ሊጠራ ይችላል። ትምህርት ቤት ዳይሬክተር ሊያናግር ይችላል። ትምህርት ቤት አስተማሪ ሊያስተምር ይችላል እና እንግዲህ በሚደርስባቸው አካላዊ ጥቃት ይሄ ደግሞ ተግዛዙ፣ ስድቡ ልጆቹ እንግዲህ ኮንፊደንስ ያላቸው፣ በራስ መተማመን ያላቸው፣ ፈኒ እንደሆኑ የሚያስቁ ቢመስሉ የኤዲኤችዲ ዋናው አንዱ ትልቁ ችግሩ ምንድነው? ከዚህ ችግር ጋር የሚኖሩ ልጆች አንዛይቲ እና ዲፕሬሽን
በጣም ትልቁ ችግራቸው ነው። በጣም አንክሰስ ናቸው። በጣም የዲፕሬሽን ምልክት ይታይባቸዋል። ከምንም በላይ ደግሞ በራስ የመተማመን ስሜታቸው በጣም በጣም ዝቅተኛ ነው። በዚህ ምክንያት ዲፕረስድ ሆነው ራሳቸውን ለማከም ሲሉ የተለያየ ነገር ሊነካኩ ይችላሉ። የተለያዩ ነገሮች ሊጠቀሙ ይችላሉ። ሱስ የሚያመጡ እጾችን ሊጠቀሙ ይችላሉ። ራሳቸውን ለማከም ራሳቸውን ደህና ለማድረግ እና ዲፕሬሽን አንዛይቲ በጣም በጣም ኮመን ነው። ከሱ በላይ ግን አቢዙ ትራውማው ፊዚካል ትራውማው እና ሳይኮሎጂካል ትራውማው ደግሞ በጣም በጣም ብዙ ነው።